ያስመለጠውን ሰው ታውቀዋለህ እንዴ? አዎ መድብለት ሞገስን ማንን? አዎ ስልካቸውን በቃል ታውቀዋለህ? ትህትና እኛ እንዳስወጣናት ሳይታወቅ እንድትወጣ ማድረግ እንችላለን። ዶክተሮቹ ይመጣሉ። ራስሽን በደንብ አዘጋጅ። ዝና በሌለቀን ገብተን ልጅቷን እናስወጣታለን። ምን ይስተካከላል? ተኝቶ እንኳን መጠጥ ማቆም አልቻለም። ቆይ ለምን የራሱን ኩላሊት አበላሽቶ የሌላ ሰው ኩላሊት ያበላሽ? ለምን በዛው ሰክሮ አይሞት? ተው ዝና፣ ሰውየው እንደዛ የሚባል አይደለም። ለማንኛውም ልጅቱ ዝግጁ ትሆን። ዶክተሮቹ የደሙ መውረድ ነው እየጠበቁ ያሉት። አይ ኖ እሷ እኮ ዝግጁ ናት። አዎ ማሪት እኮ አንዳንዴ ትክክል ናት። ካሌብ በቃ በኋላ እደውልልሃለሁ። ልጁ መጥቷል። ለምን በሰው አታስይዘው? በልጆቹ አስይዘው። አይ ኖ ካሌብ፣ እኔ ራሴን የምፈልገው። ቻው ካሌብ ቻው። እንዴና ታዲያ እኔ እኮ ስለቤቱ ሽያጭ ቀድሜ ነበር የነገርኩት። እሱ አልሰማም አለኝ እንጂ። ኧረ አንተ ደግሞ በስመ አብ ወልድ። በህልሜ ነው ዝና? ሲጀመር አታመልጠኝም ብዬ ነበር አይደል? ቁጭ በል ዝና በእናትህ አዲስ አፍቃሪ ነኝ። አዲስ ፍቅር ይዞኛል። እሺ ቆይ እኔ ምን ላይ ደረስኩ? ዝና አተ ዝም በል። እዛ ደላላዎች የለመድከው ነው እዛ ሄደው። ቆይ ዝና ልገለኝ ነው? ይኸውልህ በእናትህ ዝና ያልጨረስኳቸው ስራዎች አሉ፣ ያልጨረስኳቸው ሽያጮች አሉ። በእናትህ ቢያንስ እነሱን ልጨርስበት። እሺ አልገልህም። እኔ የት እንዳሉ አላውቅም። ዝና ቤት ቀይረዋል ሲባል ነበር። ጭራሽ ማን ያለ? ዳጣ ያቺ ዱርዬ አሁንም በህይወት አለች ማለት ነው? ስማይ ቤት ቀየሩም አልቀየሩም እኔ ቤት ተቀመጥና እንዳለ የደላላዎችን ስልክ ፈልገ መረጃዋን ታሰባስብልኛል። ዝና ስለፈጠረ እኔ እኮ አዲስ አፍቃሪ ነኝ። በእናትህ ዝና በእናትህ አንተ ፍቅር ምናምን አትበል። እንደዚህ ላጣጋ እንዴ? እሺ ቅንድብህ ልላጭል ወይ? ዝም በል ዝና። እሺ የት አባ ነው የምትሄደው? ና ዝም ብለህ ቁጭ ደግሞ እንትን ትላለህ። ቆይ እሺ ዝና እሺ ቀስ በል በያዝ አረ ዝና በእናትህ ወይ በእናትህ እሺ ስልኬን ስጠኝ። አረ በእናትህ ዝና በእናትህ አንተ ውጭ በል ያልኩህ እኮ ነው። አረ ዝና በእናትህ የሰማሽ ችግር ፈጥራለሁ ካለ እዚሁ እሺ ድምፅሽን አሰማ። እሺ አረ ዝና ቢያንስ ስልኬን ስጠኝ። እሺ እንዴ ኧረ በስመ አብ ግዴታ የለብኝም እኮ ሚስቱ ነሽ? ሚስቱ መስላለሁ እንዴ? ቆይ አንተ ማን ነህ? መርዞ እባላለሁ። ጠላቱ ነኝ። ጠላቴ ነህ ብሎ ነው እዚህ ያመጣኝሽ? እኔንም አግቶኝ ነው እንዴ? ቆይ እኔ ታግቼ ነው እንዴ? እና ጠላቱ ነኝ አላልክም እንዴ? አዎ አግቷል። ወይኔ ፍራታ፣ ወይኔ እኔ ፍቅር፣ ወይኔ እኔ ድንብላል። አንተ ዝም በል። ቆይ ምን አድርገህ ነው? አቦ እኔ ምን አውቃለሁ? በእናትሽ
አትነካኩኝ እያልኳቸው የነካኩኝ ገደል ከተቱኝ። እንዴ እኔ ስንት ሰው ፈልጉኛል መሰለሽ? ቢያንስ ስልኬን ይስጠኝ። ስልኬን አስጭልኝ በእናትሽ። አታስቀኝ በእናትህ። የሚፈልገውን ነገር አድርግለትና ከዚህ ይውጣ። ቆይ አንቺ እዚህ ስንት ጊዜ ሆነሽ? አላስታውሰውም። በጣም ብዙ ጊዜ። ቆይ ምግብ ምናምን የለም? ምግብ አይሰጡሽም? ይሰጧል፣ እንዳትሞት ያክል። እንዴ ወይኔ ፍራታ፣ ወይኔ እኔ እኮ አዲስ አፍቃሪ ነበርኩ። አዲስ አፍቃሪ ምን? አው አዲስ አፍቃሪ ነበርኩ። ወይኔ ፍራታ፣ የኔ ድንብላል፣ የኔ ኮረሪማ፣ የኔ አብሽ፣ የኔ ጥቁር አዝሙድ። እንደው ምን ሆነ ይሆን? እውነት ስቄ አላውቅም ነበር። በጣም አሳቀኝ። ምንም አያደርገውም አልኩሽ እኮ። ጭራሽ የኔ አላንስ ብሎት በሱ መጣብኝ። ይኸውልሽ ሉላ ያለችበት ይነግረዋል። በቃ አለቀ። ሌላ ምንም ነገር የለም እኮ። አንቺ ነሽ አይደል አስበላሽው? ቆይ አንቺ ግን ከኔ ራስ መቼ ነው የምትወርጂው? ኧረ እባክሽ ተይ አንቺ ልጅ። ኧረ እባክሽ ታላቅሽ ነኝ። ራሱ ያውቀለ እንዴ ስለዝና? ደግሞ ዝናን ማያውቅ ሰው አለ? ሉላን እንደሚያውቃት ለዝና ማን ነገረው? ሉላን ስለሚያውቃት ሳይሆን በደላላ ነው። ያው ደላሎች እንዲጠይቅለት ነው፣ የት እንዳለች እንዲያሳዩት ማለት ነው። ደላላ መሆኑንስ ማን ነገረው? አንቺ አይደለሽ? እኔ አይደለሁም፣ ጠበቃው ነው። ያው ሉላን ያስቸግራት የነበረው ጠበቃ እሱ ነው የነገረው። ቆይ አንቺ ግን ያልገባኝ ነገር ከመቼ ጀምሮ ነው እንደዚህ ለወንድ መንገብገብ የጀመርሽው? ከመርዞ ወዲህ እሱ ስንት ነገር እንዳደረገልኝ አንቺ አታውቂም። ቤት ኪራይ ሊከፍልልኝ፣ ቤት ሊቀይርልኝ ሁሉ ነበረ። ኧረ እባክሽ። ስለዚህ እሱ መያዝ ሳይሆን ያንቺ ጥቅም ነው ያሳሰበሽ። ወይኔ መርዞ ምን እያደረክ ይሆን? ይኸውልህ መርዞ፣ እዚህ መቆየት ማትፈልግ ከሆነ ዝና የሚልን አድርግና ከዚህ ውጣ። እንዴ እሺ ቆይ ምን ልበለው? ቆይ ለምንድን ነው እዚህ ያመጣ? ሉላ የተከራየችበትን ቤት ታውቃለህ? ንገረኝ ብሎኝ ነው ያመጣኝ። ደላሎችን በሙሉ ደግሞ እየደወልክ ትጠይቃለህ ነበር ያለው። ግን ስልኬን ወስዶት በምን ያለህን አድርግ ይለቃል። ከዚህ ቀደም ማህሌት የምትባል ልጅ አምጥቶ ነበር። ስትታዘዘው ለቀቃት። ማህሌት መታ ነበር? ለነገሩ ተይ፣ እሷ እኮ አብረው ነው የምትሰራው። ባሏንም ልጁንም አብሮ አግቷቸው ነበር። በትግል ነው ብታይ ያስወጣቸው። ምን? ባሏን አግቶት ነበር ነው ያልከኝ? አዎ። ማን ነው ስሙ? ልጁስ? ልጁ ምሳሌ፣ አባቷ ደግሞ ብሩክ ይባላሉ። ምን ነው ደነገጥሽ? አትከዳኝም? አንድ ነገር ልጠይቅህ። ምንድነው? ይኸውልሽ ቤት ፈልገሽ ነው? ኪራይ ወይስ ሽያጭ? ይኸውልሽ እዚሁ መሀል ካሳንቺስ ላይ የሚገርም መሬት አለኝ ብለሽ ታምኛለሽ? እዚህ ቤተ መንግስት ቀር በጠጠር ድንጋይ ወስደሽ ወርወረሽ ልትመሽው በምትሽበት ሁኔታ አስቢው። ከመንግስት አጠገብ ሄዶ መተኛት ያለው ሰላም አስቢው ስሜቱን። አረ ሄደሽ ሁላ መንግስት ትችያለሽ። ይኸውልሽ በመሀል ካሳንቺስና 4 ኪሎ መሀል ድንበሩ ላይ የሚገርም መሬት አለኝ። ይመችሻል? እውነትም ደላላ? እኔ እሱን አይደለም ልጠይቅ ነበር። እና ምንድን ነው? ብሩክን ያስመለጠውን ሰው ታውቀዋለህ እንዴ? አዎ። መድብልን፣ ሞገስን፣ ማንም? አዎ። ስልካቸውን በቃል ታውቀዋለህ? አረ በእናትሽ እንዴት አውቀዋለሁ? የዳጣን ግን በቃል ያውቀዋለሁ። እሺ በቃ ለምን ያንተን ስልክ አትሰጠኝም? ለምን? ወደሽኝ ነው? ይኸውልሽ አራራራ አይሆንም። እኔ ባለ ትዳር ነኝ። ይፍራታዬ፣ የኔ ጥቁር አዝሙድ፣ የኔ ነጭ ሽንኩርት፣ የኔ ማር፣ ባንቺ ላይማ መቼም ነው የማላረገው። ወይ ታድላለች ኤፍራታ የምትባለው ልጅ። እሺ ችግር የለውም። ያንተንም የዳጣንም ስልክ ስጠኝ። ቆይ ለምን ፈልገሽው ነው? ከወጣህ እደውልልሃለሁ። ከወጣህ ማለት ላልወጣ ነው እንዴ? ቆይ እገለዋለሁ ብሎሻል? አይ አይደለም አላለኝም። ይኸውልህ ፒያሳ ቦታ አለኝ። እደውልልህና ገዥ ታገናኘኛለህ። ኧረ እባክሽ፣ ሀብታም ለሀብታም ነው አይጣመራችሁት። እሺ ስለዚህ ስልክህን ንገረኝ፣ የዳጣንም ንገረኝ፣ በቃል አስይዘኝ። እሺ ግን ከዳጣ የኔ ይሻልሻል። ምክንያቱም ሀብታም ባለስልጣናትን ስለማውቅ ማለት ነው። ገብቶሻል? አቤት አምላኬ፣ አቤት አምላኬ። ሁሉም ነገር ለበጎ ነው የሚባለው ለካ በምክንያት ነው።
አንተ ለዚህ ድረስ ያመጣኸኝ ተመስገን። ያዥልኝ 0992 ለማንኛውም ምንም አይሆንም። ዝና ምንም አያደርገውም። አውሬ አታድርገው። በቃ የሚፈልገውን ነገር ሲያገኝ ይለቀዋል። የቤት ክራይ ከሆነ ደግሞ የሚያሳስብሽ እኔ እከፍልልሻለሁ። ከየት አምጥተሽ ነው የምትከፊው? 100,000 ብር እኮ ነው ሽጬ የወጣሁት። የዋዛ አይደለም። ምን ሄድሽ? እሺ ከከፈልሽልኝ ጥሩ ደስ ይለኛል። አዎ አንቺ የሚከፍልልሽ ሰው ሁሉ ለአንቺ ጥሩ ሰው ነው። ደስ ነው የሚልሽ። በቃ ተወጇዋለሽ። እና ይሄ ኖር ነው እንዴ? ከጠቀመኝ እወደዋለሁ፣ ካልጠቀመኝ ምን ጉዳይ አለኝ? ይሁንልሽ። እሺ ግን ለ100,000 ብር ብለሽ ከሆነ ወጣሽው ብሩክ ይሻልሽ ነበር። አይ እሱ ጠልቶኛል እባክሽ። ቅድስት ነው የሚያገባው። ሞከርኩኝ ግን አልሆነም። ለነሱ እየሰራውላችሁ ነው ብዬ አታልያችሁ ነው እስከዛ የቆየሁት የነበረው። ልክ እንዳወቁ አስወጡኝ። ብቻ ሰርችላችኋለሁ። አሁን ቤት ኪራይ ልትከፊልኝ ስለሆነ ችግር የለውም። ወይ አንቺና ገንዘብ። ሞገስ የበሰበሰ ዝናብ አይፈራም። እቺ ልጅ እንደምንም ብለን ነፃ ማውጣት አለብን። እናስወጣታለን። መድብል እነዚህን ለማስገባት እስከጠቀመን ድረስ እናስወጣታለን። ሞገስ ብሩክም ምሳሌ እቺ ልጅ እዛ በነበሩበት ወቅት በደንብ ያውቋታል። የተለየ ትኩረት የሚያደርጉባት ነበር። ረጅም ጊዜ እዛ ቤት ቆይታለች። ማህሌት እንደነገረችኝ ከሆነ አሁን ያለችው ከዝና ጋር ነው። ስለዚህ እንደምንም ብለን ነፃ ማውጣት አለብን። እዛ ላይ ማህሌት ደግሞ ቦታውንም ምኑን በደንብ ታውቀዋለች። በጣም አሪፍ። እኔ እነሱ እስካሉ ድረስ በሰላም መኖር አልችልም። እንዴ ሉላ እኮ ፈራች፣ ተጨነቀች። በእኔ ላይ እምነት አታ ጓ ባለ ቁጥር ስትደነግጥ ስታይ ወንድነትን ትጠላለህ። ወንድ ሆነ በሚስትና በልጅ ፊት ሽንፈት አይገጥም። ሞገስ እኔ እረዳሃለሁ። እኔ እንጃ በትክክል ተረዳኝ እርግጠኛ አይደለሁ። ህመሙ ከባድ ነው። ወንድ ልጅ ሆነ ሚስትን ይዘህ መሰደድ ያደክማል። አንዳንድ ጊዜ ተናንቃ ውደቅ ይለኛል። ግን ደግሞ ይህ ውሳኔ ሉላን ያሳጣኛል ብዬ አስባለሁ። አቅምን ማወቅ አንዳንድ ጊዜ ምንም ነገር እንዳታደርግ ይፈትናል። ሞገስ ሁሉም ተሰብስበው ይገባሉ፣ እኛም ነፃ እንሆናለን። እኛም እኮ ነፃ አይደለም። ነፃ የሆነን ይመስላል? ነፃ አይደለም። እኛም እኮ እንቅልፍ ተኝተን አናድር። ወንጀለኞች ቀን ነው የሚጠብቁልን። ብሩክ ያንን ሁሉ አድርጓቸው እኛም ያንን ሁሉ አድርገናቸው ዝም ብለው የሚተውን ይመስላል? አዎ ጉድጓድ እየቆፈሩ እንጂ ሁላችንንም አይተኙልን። ስለዚህ ሞገስ ሸሽተህ የማታመልጠውን ጠላት መግጠም ነው። የምትሸሸው እኮ በኋላ ለመግጠም ነው። ስለዚህ መሸሽ ባለበት ሰዓት ትሸሻለህ፣ መግጠም ባለበት ሰዓት ትገጥማለህ። አንተም እንደዛው ነህ። ይሄን ያህል አይሰማህ። ሉላም ትረዳሃለች። ለመግጠም ደግሞ መኖር አለብህ አይደለም? ትህትና ነው አይደል ልጅቷን ያለችት? እሷን ማስወጣት አለብን። በጣም ታስፈልገናለች። ሞገስ ቀጥታ መግባታችን ምናልባት አደጋ ሊያስከትልብን ይችላል። ስለዚህ ያለንን አማራጭ በሙሉ እንጠቀም። አይመስልህም? ለማህሌት ትንሽ ገንዘብ በሰጣት ልታግዘን ትችላለች። ለምን አንጠይቃትም? ኖ ሞገስ ምን ሆነሃል? ማህሌት በፍጹም ማወቅ የለባትም። ማህሌት ካወቀች እኮ ለዝና ነግራ የሆነ ቆሻሻ ጌም ልትጫወትብን ትችላለች። ወይ ደግሞ በኤፍራታ በኩል ኤፍራታን ተጠቅመን ማህሌት ምን እንደምታደርግ በሷ በኩል እና ወደ ግቢው ለመግባት በጣም አሪፍ ይመስለኛል። ሉላ ግን ቆይ እዚህ ቤት ውስጥ ምን ስትሰሪ ነው የምትዩ? እንዴ ዛሬ እኮ ቀኑን ሙሉ ልብስ አጥነው አልኩት። ለዛ ነው ኮምፎርቱ የታባቱ እንደሆነ። ኮንፈርቱ ምንም የቀረኝ ልብስ የለም፣ ሁሉንም ነው ያጠብኩት። ባክሽን ወሬሽ ጣፍጠኛል። እስኪ አውሪ በማሪ። ምን የዱርዬ ወሬ ደግሞ ምኑ ይጣፈጣል ሉላ? አሁንማ እኮ ዱርዬነት ቀረ። ኧረ እባክሽ ያ ዝና የሚባለውን አውሬ እንዲህ ሳልቀጠቅጠው ሳልጠፈጥፈው ልጥለጥ ሳላደርገው ዱርዬነቴን አልተው።
አንቺ ከሱ ብትርቂ ነው የሚሻልሽ። ያሳለፍሽው ችግር ይበቃሻል። ኧረ እባክሽ ያኔ አንቺን ይደበድብሽ በነበረበት ሰዓት ማለት ምን እንዳደረገኝ አላየሽም ማለት ነው። እንዲህ ማለት ነው። እሺ ወሰደና በሰንሰለት አሰረኝ። ቆይ ምን ያክል ቢፈራኝ ነው ሉላ ለኔ ሰንሰለት መኪና እንኳን እንደው በገመድ ነው የሚጎተተው እኮ። በጣም እኮ ኃይለኛ እንደሆነሽ ስላወቀ አሁን ከዛ ወሰደና በሰንሰለት ካሰረኝ በኋላ በርበሬ አጠነኝ። ያው እኔም በርበሬ እንዴት እንደሆነ አይቼ ስለማላውቅ ትንሽ ስለቆየው ምን ይመስላል የሚለውን ለማየት እንዲስር ማለት ነው። ባይኔ ገብቶ እንዴት እንዳቃጠለኝ ውይ ስማ። ከዛ ባንዴ አውሬ ያልሆንኩልሽ መሰልሽ ስማ። ከዛ የታሰርኩበትን ሰንሰለት እንዲብጥስ አድርጎ ዝነድ ምጥጣል። ኧረ እባክሽ ከዛ ማለት ነው እንዴት ወጣ። ከዛ ወደ ዝና እንደዚህ ስጠጋው ዝና ወደ ኋላ ሲሸሽ እኔ ስጠጋው እሱ ወደ ኋላ ሲሸሽ። ይሄ የህንድ ፊልም ላይ አክተር መጨረሻ ላይ የሚሆነውን አይተሽዋል? ልክ እንደዛ ሆንኩበት ማለት ነው። ከዛ እንዴ ተቀየርኩበት። አውሬ ይዞንበት ዝና እንዲህ ወደ ግድግዳው ሲሸሽ ግድግዳው ሲሸሽበት ወደ ሊሄድ ነው ብሎ ግድግዳውን አልያዘው መሰለሽ በእጁ ነው። አይ ደግሞ አንቺ አዎ ያዘው። ልክ ከያዘው በኋላ ማለት ነው እንዲህ አውሬ ሆንኩበት። እኔ በቃ ጥርሴን ነክሼ የበጠስኩትን ሰንሰለት እጄ ላይ ጥምጥም አደረኩና ማለት ነው እንዲህ ወደሱ አንድ እርምጃ እንዲህ ስራመድ እሱ ሲደነግጥ እኔ ስራመድ ማለት ነው። መጨረሻ ላይ ፈርቶ ተሽንቱን ላይ ለቀቀው ብለሽ ታምኛለሽ? ወይኔ ትልቅ ሰው ሲፈራ እንዴት እንደሚያስቅ። ከዛ ማለት ነው ዳጣ በእናትሽ ዳጥዬ በእናትሽ በማርያም በእናትሽ እንደው በኪድዬን ተወጃት የለ በኪድዬ በእናትሽ በቃ የዛሬ ማሪኝ ለመኔ በቃ ተማጸነኝ አልኩሽ። እንዴት እንደለመነኝ ታይ። ከዛ ብትት ስትይ አልጋ ላይ ነሽ? አይ አልጋ ላይ አይደለሁም ሶፋ ላይ ነበርኩኝ። ግን ማለት ነው እንዴት እንደተናደድኩ ራሴን ሶፋ ላይ ሳገኘው እንዴት እንደተናደድኩ ምን አለ ቦምብ ቢሆን ነው ያልኩት። ሞገስ ማህሌት በጭራሽ ማወቅ የለባትም። ባይሆን በኤፍራታ በኩል ስለ ዝና ማወቅ እንችላለን። በኤፍራታ በኩል ዝና ቤት ውስጥ መኖሩና ለመኖሩን ማጣራት እንችላለን። በጣም አሪፍ። እሺ እኔ የምልህ ሞገስ ሽጉጥ አንተ ጋር አለ አይደል? የጠበቃው ነው ያለው። እሱ ነገር ነው መጠቀም አልፈልግም። እዛ የሚያደርስ ችግር ካጋጠመን ልጅቷን ጠለል መውጣት ነው የሚሻለው። አይ ለክፉም ለደጉም ብዬ እንጂ እንዳልከው መስዋዕት የምንከፍልበት ሁኔታ አይደለም። ግን ትህትና እኛ እንዳትወጣናት ሳይታወቅ እንድትወጣ ማድረግ እንችላለን። በጣም አሪፍ። እርምጃ ከመጀመራችን በፊት በኤፍራታ በኩል ዝና የት እንደሚውል ማረጋገጥ አለብን። ዝና በሌለ ቀን ገብተን ልጅቷን እናስወጣታለን። አይዞህ ወንድሜ፣ እነዚህን አውሬዎች ወደ ወህኒ እንወረውራቸዋለን። ፖሊሱ ደግሞ ጀግና ነው። ህይወቱን ሳይቀር አስይዞ እየታገለ ነው። ስለዚህ ኤፍራታን አንታውራት። ምቹ ሁኔታዎች ከተፈጠሩ ቶሎ ብለን ስራችን እንጀምራለን። በጣም አሪፍ። በተረፈ ግን ሉላዬ እንዴት ናት? ደህና ነች? ለሰርጉስ እንዴት ነው የተዘጋጃችሁ ነው? ክፉ ሰዎች በሞሉባት ምድር እንዴት ሰላማዊ ህይወት ስለመኖር ታስባለህ? እኛ አሁን ስለምትረፍ ነው ሩጫችን። እሱም ቢሆን ግን አይቀርም። ከሉላ ወርቅ የመሰሉ ልጆችን መውለድ ፈልጋለሁ። እኛም እንግዲህ እድሜ ቢታዘበንም እናገባለን፣ እንወልዳለን። ብቻ ፈጣሪ ያሳካው። በእርግጠኝነት ደግሞ ይሄ ጊዜ አልፎ እንደ ጓደኛ ቁጭ ብለን እንደ ቤተሰብ ሰብሰብ ብለን ውድቀታችን ጀብዳችን ለልጆቻችን እየነገርን እንጫወታለን፣ እንሳሳቅበታለን። ሞገስ አትጠራጥር፣ እናሳካዋለን። እንግዲህ ወንዶቹን ገጥመዋለን ብለዋል። ይግጠሙት እንግዲህ። የሆነች ልጅ ደግሞ ነፃ ሊያወጡ ነው መሰለኝ። እኔና አንቺ እዚህ ቁጭ ብለን ጥይት እናቀብላለን። እኛ ጥይት እያቀበልን በቃ እነሱ ይሙቱ እንዴ? ሲጀመር ጦርነቱን እራሳቸው አይደል እንዴ ያስነሱት? ሲጀመር ዝና ሴት ቢሆን እንደዚህ አይነት ነገር ይፈጠር ነበር? ሉላ እኛ ሴቶች ሰላማዊ አይደለን እንዴ? እሱስ እውነትሽን ነው። ግን ደግሞ አንዳንድ ወንዶች የሚጋደሉት እኛን ለመጠበቅ ሲሉ ነው። ለሚስቶቻቸውና ለልጆቻቸው ሲሉ ይሞታሉ። ልክ እንዳባዬ ማለት ነው። ሁሉም ወንድ ባህሪያቸው ተመሳሳይ ነው። ለሴት ለእህቶቻቸው ለሚስቶቻቸው ይሞታሉ። ሁሉም እንደዛ ናቸው። ግን ወንድም ቢኖረኝ ደስ ይለኝ ነበር።
ወንድም እኮ ከቤት ውጭ እንጂ ቤት ውስጥ ጨርቅሽን ነው የሚያስጥልሽ። እንዴት? ወንድም እኮ ቤት ውስጥ ያቃጥልሻል ነው የምልሽ። እቃሽን ያበላሽብሻል፣ ሙድ ይዝብሻል፣ በቃ ሊያስለቅስሽ ሁሉ ይችላል። እኔ ግን ወንድም ስለሌለኝ ስሜቱን አላውቀው። ግን ማለት ነው ሌላ ሰው ውጭ ላይ የነካሽ እንደሆነ ይሄ የኔ ወንድም ነው ወይ ነው የምትዩ። ሰው ሁሉ ሊፈጅ ይችላል። እኔ ግን ወንድም ቢኖረኝ ሁሌ በየቀኑ ነበር ወዳለሁ የምለው። ወንድምሽ ወርቅ ብታነጥፊለት እንኳን እወድሻለሁ አይልሽም። ሁሉም በውስጡ ነው የሚይዘው። እወድሃለሁ እንኳን ስትይው አይወድም። እንዴ ምንድነው? ይሄ ጠላት ነው ወይስ ወንድም ነው? የወንዶች ባህሪ ነው እባክሽ። ምን ታደርጊዋለሽ? ፍቅራቸውን በመኖር በድርጊት እንጂ በወሬ አይገልጹትም። አቤት አንቺ ግን ወረኛ ነሽ። እንዴት ታውሪያለሽ እንዴ? እኔ እኮ የሌለ ዝምተኛ ነበር የምትመስይ። እስኪ ለማንኛውም ሙጌ ይምጣና የዘመቻውን ጭዌ ምናምን እንሰማለን። እስኪ ልደውልለት። አሁን ይመጣል ይነግረናል። እሺ ደውልለት። አንተ ጋም የለችም? እሺ ቢያንስ በድሉን ጠይቀውሽ እሱ ጋር ደውልሽ መልሰ ደውልልኝ። እሺ እዩሽ ዝና 17 ደላላ ጋር ደውልኩ። አንዳቸውም ግን በቃ አቃታለሁ የሚል የለም። የሆነ የምትግባቡበት ኮድ አለ አይደል? አረ ይኸው ከፊቴ ነጥለኝ እያልኩ ምንም አይነት ኮድ የለም። ይኸውልህ ሲጀመር ደላላ ቀልብ የለውም። 100 ስልክ በቀል ሊደውልለት ይችላል። ከ100 አንዱንም አያስታውስ። አተ ቀብላታ ነገርኩህ እኮ ደውል አልኩህ፣ መልሰ ደውል። የት ልደውል? እሺ ስልክ ስጠኝ። እየሰማ አይደል እንዴ? እኔ ይኸውልህ አዲስ አፍቃሪ ነኝ። አንተስ ብትሆን ለምታፈቅራት ልጅ ስትል አይደለ ይሄ ሁሉ የምትሆነው? አዎ ለየፍራታ ነው እንደዚህ የምትሆነው? አዎ የኔ እሸት አንድ ቀን ሙሉ ሳላያት ዋልኩ። እንዴት እንደናፈቀች የኔ ጥቁር አዝሙድ። የኔ ጥቁር አዝሙድ ነው ያልከው? አዎ የኔ ጥቁር አዝሙድ። ስማ ከሷ ጋር ያልጨረሱት ጉዳይ አለኝ። ልታስገደለን እንደሞከረች ነግረሃለች? ማ ኤፍራታ ነች ሰው የምትገለው? አተ ጠማማ አጣማ አትስማ። እኔ ያልኩ ልታስገድለን ነበረ ነው ያልኩ። ሰው አስተዋት እህቷ ነው የምትሆነው። እህቷ እሷ ያው አሁን ዝም ብላ ትገባጠር ሌላ ችግር ውስጥ እንዳትገባ። ሀያት አካባቢ የሚሰራ አንድ ደላላ ካላመጣህልኝ አለቀ። ኧረ አመጣልሃለሁ። ይኸውልህ በጣም ብዙ ናቸው ሀያት አካባቢ ያሉት ደላሎች። ሲጀምር በጣም ብዙ ናቸው፣ እርኩሶችም ናቸው። ይኸውልህ ሉላን የት እንዳከራዩት አስራ እየገረፍክ ትጠይቃቸዋለህ። እንደውም ምን አይነት ይሁንልህ? ወፈር ያለ ዝርክርክ ልበለው አይደለም የሚመጣልኝ። ወፈር ያለ ምናምን ትላለህ እንዴ? አይ እኔ እኮ ለመግረፍ ከተመቸ ብዬ ነው። እሺ አንድ የተረገመ ደላላ አለ፣ እሱ ጋር እደውልለታለሁ። አሁን ይመጣል። ከዛ ቀንበርህን እሱ ላይ ማጥለቅ ብቻ ነው የሚጠበቅብህ። ከዛ በቃ ስልኳን እየላክ ማጣራት ነው። ነገር ግን ይኸውልህ አንድ ነገር ልናገር። ወንድሜ ያዕቆብ ተኛ ወይ ወዴት ነው? ደውል ተደወለ። ተነሽ። ደውል ተደወለ። ተነሳ። ምሳሌን ያሞኛል ለራሴ አበጥብጭኝ። በጠብጥሻለሁ። እንደውም አታነጥፊ። አላነጥፍም። እኔ ጫማዬን አውልቄ ነው ዛሬ የምልሽ። ይኸው ዋ ትላለች ምሳሌ። አሞኛል ተይ። እኔም አሞኛል ተይ። ምሳሌ እኔ ዛሬ እንቅ አድርጌ ነው የምገልሽ። ዋ ብያለሁ ዛሬ። እኔን ከገደልሽኝ ማን ያጫወትሻል? ዊ ልብ አውልቅ የሆንሽ ልጅ። እንደው ሲያምሽ መከራ ሲሻልሽ መከራ ሆንሽብኝ እኮ እናቴ። ቅድስትዬ ባለፈው እዛ ታይላንድ አልሄድኩም ነበረ? እዛ የሄድኩ ጊዜ ማለት ነው። እሺ እዛ የሄድኩ ጊዜ ግብት ትላለሁ ሐኪሟ ማለት ቹቺቻ ቼቼቼ አለችኝ። ከዛ እኔ ግራ ገባኝና አሃሃሃ ብዬ ሳኩላት አንገቴን እየነቀነኩ ማለት እንዴ ደግሞ ማለት ነው ቹቹቻ ቺቺቻ ማለት እኔ ምን አውቃለሁ ቅድስትዬ። ደግሞ ማለት ሌላኛው ክፍል እገባለሁ ቻቺ ቼቼ አለችኝ። እሺ እኔ ወረኛ ደግሞ ለዚህ ነው ብለሽ መለሽላት? እስኪ ንገሪኝ። ዝም ከመላት ብዬ ማለት
ቼቼቼቼ አልኳት። ወይ ልጅ እና ምንም ሳይገባሽ ነው አንገትሽን ያቀነቅሽላት? ከዛ እሷ ደግሞ አሃሃሃ ብላ ሳቀችብኝ። አንቺ ልጅ በቃ ይሄንን ወሬ ጣጥ አድርገሽ ማውራት ቻልሽበት አይደል? ይሄ አጎቴ እኮ ነው ያስለማመደኝ። ደህና ነገር ብትለምጂ ነው የሚሻልሽ። ወሬ ማጣፈጥ ምን ያደርግልሻል? አንተ ተንሻልቆል አንተ አሞኛል ቶሎ ረፍ ልበል። እሺ ምሳሌ እንደውም አግዢኝ። ጎበዝ እኔ እንደዛ አይደል እንዲያስተማርኩሽ? እሺ በቃ እንዴ እሱም እዛ ጋር አይደል? አሁን ለጨዋታ ተጫውቺ፣ ግን እዚህ አይደለማ። እዚህ አንጥፌ ክፍልሽ ሄደሽ ተጫውቺ፣ ከዛ ደግሞ አጥኚ። እኔ ደግሞ ሰርቼ እንደጨረስኩ መጥቼ እረፍላለሁ። እሺ ስላመመኝ ነው። እሺ ምሳሌ። እሺ እሺ ነይ ልሳምሽ እስኪ ነይ ዳርክሽ አሁን ጫማሽን አድርጊና እንውጣ። በቃ ቻው። እሺ ቅድስትዬ። እሺ እኔም ሰርቼ እመጣለሁ። እሺ የኔ ኮረሪማ ወይ አቤት ናፍቀሽኝ ነበር እኮ። እስማ እኔ ራሱ በጣም ናፍቀኝ ነበር። እኔ መርዙ ማንም ከፊቴ ቢመጣ ሽጮ ነው የምመጣው። ማንህን? ዝናን ነው? አዎ ደግሞ በጣም አምሮብሻል። በጣም ከፍቶኝ ነበር። ዝና እኮ ጨካኝ ነው። ቆይ ምንድነው ያደረገ? ምንድነው ያደረገ ሳይሆን ምንድነው ያደረግከው ብለሽ ጠይቂኝ። ሰው አላረኩትም። ተወሬ አታውራ። እኔ እኮ ዝናን አውቀዋለሁ። ኧረ እሱም ያውቅሻል። የኔ አሪቲ ከሷ ጋር ያልጨረስኩት ጉዳይ አለ ምናምን ሲለኝ ነበር። ከኔ ጋር? አዎ እኔም ከሷ ጉዳይ የለህም ደግመህ በሄደችበት ብትሄድ ወየውልህ ብዬ ነው የመጣሁት። ይሄ ወሬ እኮ አንዳንዴ ይናፍቀኛል። እንኳን ደህና መጣልኝ የኔ ጌታ። የኔ ጌታ ነው ያልሽ? አዎ የኔ ጌታ። ባለፈው እኮ ስቶቭ ገዛልሻለሁ ብለኝ ያው እስከ ዛሬ ስላልገዛልኝ እስካሁን ድረስ በከሰል ለምሳሌ ነው እንዴ? አሁን ገዝቼልሽ ነው የምመጣው። አረ ምን ቦጣ ብሩን ላክልኝና እኔ ራሴ ገዝቼ እመጣለሁ። እነዚህ የምጠራቸው ቅመሞችም የለኝም። እነሱንም ገዝቼ ምን እንደሚመስሉ ማሽተትና ማየት እፈልጋለሁ። ጨመር አድርገህ ላክልኝ። ይኸውልሽ ኮረሪማ እኮ ውድ ነው። ለዛ ነው አንቺ የኔ ኮረሪማ ብዬ መጠራሽ። ሩብ ገዛለሁ የኔ ጌታ። እሺ የኔ ቅርንፉድ። እና እሺ ነው ዛሬ እዚህ አብረን ነው አምናለሁ እና በመጨረሻም ቀንሽ ደረሰ። የሰውየው ደም ግፊት ቀንሷል። ያሳዝናል። ይህን እድል አግኝተሽ አለመጠቀምሽ። ነገሩ ሲፈጥርሽ ገትር ነሽ። ዝናን የመሰለ ሰው አግኝተሽ ሚስት ላድርግሽ ሲልሽ እምቢ ማለትሽ ስንቶች መሰለሽ የሚለምኑት። አሁን አሽቃብጥልኝ አልኩ። አሁን ማሽቃብጥ ነው ባንተ ቤት? አይ እንደው ይቺን የመሰለች ልጅ። ቆይ ግን አንተ በማይመለከት ነገር ለምን ትገባለህ? ሲጀመር እኮ እኔና አንተ የተገናኘ ነው ሉላን አስመጣልሃለሁ ብለኝ ነው አይደል? ከዛ በኋላ ሰዓቴ ላስኩኝ ጠበቃ ነኝ አልከኝ። ኦኬ አልኩ። አንተ ግን በማይመለከት ነገር ወደዚህም ወደዛም ትላለህ። እንደ ውሻ ጭራን ትቆላለህ። በጣም ታሽቃብጣለህ። ያው አለ አይደለ? ይሄ እኮ ማሽቃበጥ አይደለም፣ እውነታውን ለመናገር ብዬ ነው። እስቲ ንገረኝ፣ የትኛውን እውነት ነው የምትናገረው? ምን እውነት አለ? ዝም ብለህ አፍ ላይ እንዳመጣል ነው አይደል የምትናገረው? የሆንክ በሬ የሆንክ ሰውዬ እንደሆንክ ታውቃለህ። ቀንድ የለህም እንጂ እኮ በሬ ነህ። ይቅርታ ጌታዬ። ይቅርታ አትበለኝ። ለማንኛውም ይኸውልህ ፖሊሱን በደንብ ተከታተለው። ውስጥ ለውስጥ ምን እንደሚያደርግ በደንብ አጣራ። እሱን ለኔ ተው ጌታዬ፣ ለኔ ተው። ስማ እንዳንተና እንደ ማህሌት አይነት ያላችሁትን ማለት ነው አንድ ላይ ሰብስቦ ማቃጠል ነበር። ከዛ ምድሪቱን ታርፍ ነበር። ሰሚ ትህትና
በጣም ይቅርታ ጋር አንድ ነገር ልንገርሽ። ይህንን ነገር በማድረጌ በጣም አዝናለሁ። ድፍረትሽን፣ ለኝነትሽን ምናምን በጣም ነው የምወድልሽ። ነገር ግን ከአንቺ ዋጋ በላይ የሆነ ገንዘብ ሊከፈለኝ ስለሆነ አድርገዋለሁ። ዶክተሮቹ ይመጣሉ። ራስሽን በደንብ አዘጋጂ እና ንስሐ ምናምን የሆነ የሰራሽው ኃጢአት ካለ የምትናገሪው ነገር ካለ ተናገሪ። አንተን ይቅር ይበልህ። እኔ ምን ሰራሁ? አንተ ነህ ግፈኛው፣ አንተ ነህ ጨካኙ። ቆይ እኔ ምን ሰርቼ አምላክ እኔን ይቀጣኛል? የምር ልባም ነሽ እኮ ጀግና ነሽ። አየህ አሁን አንተ ወንድ ነህ። እንደ ወንድ ከወንዶቹ ጋር አብረህ ከኛ ጋር ትቆጠራለህ። ትህትና፣ በእውነት ድፍረትሽን፣ እልህኝነትሽን በጣም ነው የማደንቀው። ግን ምን ዋጋ አለው? መሞቻሽ ደርሷል። ዶክተሮቹ ነገ ጠዋት ይመጣሉ። እዚህ ልጅ እንደ ሳሎን እኮ ሳጣሽ ወደዚህ መጣ። እዚህ ነኝ። ምን ልትሰሪ ነው? ምግብ። ሰው በምግብ ብቻ አይኖርም በፍቅርም ይኖራል ሲባል አልሰማሽም እንዴ? ነው ወይስ በሱ ሀሳብ አትስማሚ? እኔ በምግብ ብቻ ነው የማውቀው። ፍቅር ሞክሬ ስለማላውቅ አላውቅም። ቅድስት፣ ምን ነው ፈራሽ እንዴ? ኧረ አልፈራሁም። አንቺ ግን ምን አይነት ሴት ነሽ? ማለት እኔ በዚህ ዘመን ለምንም አትቸኩል ሴት አንቺን አየሁ። የቸኮለች አፍሳ ለቀነች አይደል የሚባለው እንዴ? ብዙ ሴቶች እኮ ይሄን እድል ቢያገኙት ከመጠቀም ወደ ኋላ አይሉ። እንኳን እንደዚህ አይነት አድቫንቴጅ አግኝተው ይቅርና እንዴ ምንም በሌለበት አንድ የሰው ትዳር ለማፍረስ የሚቸኩሉት። እኔ እኮ ከሆነ አይቀር በስርዓት ቢሆን ይሻላል ብዬ ነው። ልክ ነሽ ቅድስት። እኔ በደንብ አላከበርኩሽም እንጂ እኮ አልናኩሽም። ደግሞ በቀላሉ የሚገኝን ነገር ማንም ውድ አያደርገውም። ይኸውልሽ ራሱን የተወደደ ቦታ ያስቀመጠን ሰው ሁሉም ሰው ወዷል። አንቺ ደግሞ በዚህ እድሜሽ ስሜትሽን ተቆጣጥረሽ ይኸው እስካሁን ከነክብርሽ ቆይተሻል። ለእናትና ለአባቴ ስል እኮ ነው። የእነሱ ህልም እኔም በስርዓት መዳር ነበር። ግን ይኸውልሽ ቅድስት፣ ግን አትበይ። አሁንም ይሳካልሽ። ነገ እንዴት የምናስለቅቃት ልጅ አለች። እሷን ካስለቅም በኋላ ሁሉንም ነገር እንጀምራለን። እሺ ጋሽ፣ አንድ ነገር ልጠይቅ። ምንድን ነው? ጠይቂ። ገዳዮቹም ዶክተሮቹ ናቸው? አዎ፣ እኛማ ምን እናውቀዋለን እናቴ። ችግር የለውም። እንደዚህ ከምኖር ከነ ክብሬ ብሞት ይሻለኛል። ስሚ፣ ከነ ክብርሽ ሞትሽ፣ ተዋርደሽ ሞትሽ ምንም ልዩነት የለውም። ግን ከመሞትሽ በፊት ሳልደብቅሽ የምነግርሽ ነገር እልህኝነትና ጀግንነትሽን በጣም ወደዋለሁ። ለማንኛውም መጣሁ። እኔ የምልህ ቆይ ስምህ ማን ነበር ያልከው? ስሜ ምን ይሰራልሻል? በቃ ጠበቃው ብለሽ ጥሪ። እሺ ጠበቃው፣ በባለፈው ነገር ይቅርታ። እሺ። ለምኑ? ባለፈው ልታቅፈኝ ስትሞክር ለተፈጠረው ነገር ነው። ችግር የለም። እሺ እና አሁን አታቅፈኝም? ምን ነው ልትሞች? እስቲ ተስፋ ቆረጥሽን? እቀፌ በእናትህ። ወይኔ ልቀፍህ። ዝና ወጥቷል፣ አይመለስም። አይ ምንም ሳይለኝ ነው የወጣ። ይቅርብኝ። በእናትህ
ዛሬ እኮ የመጨረሻ ቀኔ ናት። ዝናስ? ዝና ሄዷል፣ አይመጣም። እቀፈኝ ወይ ደግሞ ሳመኝ። አዎ ና፣ የፈለግከውን ነገር አድርግ። ምንድን ነው?